አብርሽ እየደባበሰች ሩታ ስታስቸግረው የሆነ ነገርማ ቅመሻል ወይም ደግሞ አጭሰሻል አላለም። በነገራችን ላይ የሆነ ትዝታማ ቀሰቀሰችበት። አልጋ ክፍል ይዛው ገብታ ነበር። ተመልሶ አልጋ ክፍል በቻርጅ ሰበብ ተመልሶ ሄደ ማለት ነው። ትዝታማ ተቀስቅሶባል አብርሽ። በነገራችን ላይ ሩታዬ ስደባብስማ ከላይ እስከታች እኮ ከላይ እስከታች እኮ እንደሚነዝር እናውቃለን። አብርሽዬ ግን ያው ይሁን ብለን ነው። ለማንኛውም ማለት ነው የምር ቤተሰቦቼ፣ በነገራችን ላይ ማለት ነው አብርሽና ሩታ የምር ከካሜራ ጀርባ የሆነ በቃ ቢያማችሁም ያበጠ ፈንዳ በቃ ድፍርስርስ ይበል። ሁለታችሁ ውስጥ ቁጭ ብላችሁ የእውነት ቪዲዮቸውን እያየው ሁኔታቸውን እያየው ሁለቱ ላይም የሆነ ሀሳብ ወደ ጭንቅላት ይመጣልኝ። ቤተሰቦች እግዚአብሔርን ነው ምላችሁ። ምን አይነት ሀሳብ መጣልኝ መሰላችሁ? በቃ ሁለቱ ብቻ የካሜራቸው ምናምን አቁመው ያበጠ ፈንዳ ድፍርስርስ ይበል። በቃ የሆነ ውሳኔ ይቆጩበትም ይደሰቱበትም በዛ በራሳቸው ውሳኔ ሁለቱ ብቻ በቃ አብረው ለመኖር አብረው ልጃቸውን ለማሳደግ። አብርሽ አሁን መጨረሻ ላይ ሩታን ልጁን ለማየት ለምን አብረን አናይም ብላው ስትገባ ማለት ነው የሆነ ሀሳብ ውስጥ ገባ። ሀሳቡ ገብቶኛል። ምናልባት ከሚስቴ ጋር ብኖርም እያለ እያሰበ ነው ከምር። ሲቀጥል ደግሞ የሆነ የሚፈራቸውም ነገሮች አለ። በቃ እዛ ውስጥ ስላለ ነው እንጂ ከምር አብርሽ ከሩታ ጋር ድጋሜ ማለት ነው ይሄ የሚመጣበትን ምናምን አብርሽ አሁን በኮሜንት በምንም ቆፍጠን በል ድጋሜ እኮ ደግሞ የሚገርማችሁ ነገር ማለት ነው አብርሽ አሁንም ተጠንቀቅ፣ አብርሽ ምን አይነት ሽልጥልጥ ነህ፣ አብርሽ ምን አይነት ሰው ነው የሚሉ ኮሜንቶች አሉ። አሁንም ተጠንቀቅ፣ አሁንም አረ እናንተ ይደብራል። እናንተ ባልና ሚስቶች እኮ ናቸው። በመሀል እኮ ልጅ አለ እንዴ። ለምን የዛሬ 20 ዓመት አይጣሉም እንዴ? የሆነ ሰዓት ሊታረቁ ይችላሉ። ምን ሆናችሁ ነው እንዴ? እንዴት ነው የምታስቡት እንዴ? የወለደ ሰው ምንም ቢሆን ተለያይቶ አይለያይም። እግዚአብሔር ምስክሬ ነው። ስንት ጊዜ ነግሬያቸዋለሁ አይደለ? አሁን ራሱ በልጁ ምክንያት ቀን በቀን እየሄደ ነው አይደለ? በዛ ላይ እንግዲህ ትዝታ ይዞት ነው ድጋሜ በሻህን አሳቦ ሻህን አልኩኝ በአረቦች በቻርጅ አሳቦ አልጋው ክፍል ሩታ ይዛ ገብታ ነበር አይደለ? ልጁ እዛ ነው ያለው ብላ ሲገቡ ግን ልጁ እዛ ነበረ፣ ማውቃ ነበረ። እሷም ይዛ የገባችሁ የሆነ ትዝታ እንዲቀሰቀስበት ነው። ግን ትዝታ ተቀስቅሶበታል። ካያችሁ ተመልሶ እኮ ገብቷል። እንዴት ነው መኝታ ክፍሉን ቀያየርሹ ምናምንም ሲላት ነበር። እኔ እያለው እንዲያልነበረም ብዙ ነገር ማለት ነው። እና ወዶች የሞኛ አትሆኑ። እሱ መኝታው ክፍል ራሱ ሲገባ እሷ ስትደባብሰው ራሱ በትዝታ አውቆ አለመሸነፍ። አብርሽ ካሁን ብዙ ጊዜ የምታዩት አለመሸነፍ ነው እንጂ በትዝታማ ይዋጣ እንዴ? ስንት ነገር ከእሷ ጋር አሳልፏል። ክፉንም ደግኑም ጥሩንም መጥፎንም እኮ አብረ አሳልፈው ነው ዛሬ ሉሊን የመሰለ ልጅ ወደዚህ ምድር ያመጡት አይደለ? ሞኞች አትሆኑ ከምር። የዛሬ 30-40 ዓመት እንኳን ቢጣሉ ዞሮ መገናኘታቸው መታረቃቸው አይቀርም። ከምሬን ነው መላችሁና ሩታዬ ግን ማለት ነው በዚህ አጋጣሚ አለባበስሽ ትንሽ ይስተካከል የኔ ቆንጆ። ቀሚሱ በጣም ረዝሟል። ጠልፎ እንዳይጥልሽ ነው የኔ ውድ፣ ጠልፎ እንዳይጥልሽ ነው እንጂ አንቺማ ጨረቃ መስለሻል። አብረሽ ግን ምን አለ እንደው ብትተዋት ድብስብስ ብታደርግ። ይሄ እንደው ደብሮኛል ምናምን ተጫጭኖኛል እያልክ ነው አደላ? ያንን የተጫጫነውን የደበረ ነገር እንደችን የመሰለች ቅብጥብጥ ያለች ልጅ ብናርጋ ብታጠፋለ ምን ችግር አለ? ከምር ብትፈቅድላት ድብስብስ ብታደርግ። ሲቀጥል ደግሞ ምን አለ ጋሽዬ፣ ሁሌም ካጠፉ ካፉ ማይጠፋው ጋሽዬ ተጠንቀቅ ብሎኛል። ሴቶች እየደፈሩ ነው፣ ብደፍርኝ ይሳላለም። ሴቶች አልተቻሉም፣ ሚዛናቸው ደፍቷል። ወይኔ አብርሽ። በነገራችን ላይ ሩታን እኮ አብርሽ ይወዳታል፣ እግዚአብሔር ነው ይወዳታል። አትሻወዱ። እናቴን በጣም ነው የሚወዳት ከአስተያየቱ ራሱ ማለት ነው። ያው እንግዲህ አሁንማ ልጁ ሰበብ አይደለም ተፈቅዶለታል። እንግዲህ እየመጣ የልጅም ዛሬ ዋና ይዤ። በነገራችን ላይ ሩታዬ ዋና ይዞት ሂድ፣ ምንም ችግር የለም። የውጭ ሀገር ሰዎች ገና በልጅነታቸው ያለማመድ ደስ እንዳላቸው። እኛ መቼም የአንድ ፍሪ ልጅ ትን እንዳይለው ብርድ እንዳይመታው ነው እንጂ እናንተ ከተስማማችሁና ተፈቃቅዳችሁ ልጃችሁን የፈለጋችሁትን ብታደርጉ መብቱ የኛ የተመልካች ሳይሆን የራሳችሁ ነው። ሩታዬና በዛው መግቢያ ላይ እንግዲህ ብዙዎች እንደሚንጫጩም ይንጫጩ። ያበጠ ይፈንዳ ሩታዬ፣ ያበጠ ይፈንዳ። እንደው በግድም አሻሸችው፣ በግድም ጎተተችው፣ ክብሯን አሰጠች። ክብሯን ምን ሆነች፣ ምን አለች ይሉሻል። ብዙ ነገር ትባያለሽ። አትስሚያቸው። የልጅሽ አባት ነው። ምንም አንቺ ሌላ ሰው አተሽ ነው። በነገራችን አትሸወዱ። ሌላ ሰው አታደለም ሩታ። የሚያፈቅራት ምን ደግሞ ወደ ሌላ ሰው ጋር መሄድ አታደለም። ከምሬ ነው መላችሁ። እንደውም ክብሯን የጠበቀች ሩታ ናት። መጀመሪያም ገለዋን ራሷን አሳልፋ የሰጠችው ለልጇ አባት ነው። አሁንም በህሌኗ ቢሆን ብላ የምትመኘው ከልጇ አባት ጋር ነው። ለልጇ ጥሩ ነገር ስለምትመኝ ማለት ነው። እና አይምሮ ውስጥ ያስላለ ነው እንጂ ሞኝ አትሁኑ። ሩታ እንዳብርሽ ሌላ የምትንጠለጠልበት አብራ የምትተሻሽበት ሰው አታ እንዳይመስላችሁ።
ግን መጀመሪያም ክብሯን እሱን የሰጠችው ገላዋን የዳበሰው አብርሽ ነው። አሁንም መሆን ካለበት እሱን የልጅ አባት ብላ ካመነችበት የልጁ አባት ነው። እንደፈለገች ብትሆን ይሄ የሚያሳፍር ተለማመጠች ሴትነት ክብሯን። ሄርሜላም እንኳን ሴትነት ክብሯን አሳጣች አልተባለም። ከምር እንዴ እንደማያፈቅራት እኮ እየገባት ራሱ ተስፋ አድርጋ የምትኖር ሴት አለች። አሁን ይህን ስታይስ እሺ ሄርሜላዬ እያሻሸችው ነው፣ እንደገና በትዝታ ወደኋላ እየመለሰችው ነው። ደግሞ ሩታ ትንሽ ቀን ቢፈጅባት እንጂ የሆነ ነገር እመኑኝ፣ እግዚአብሔርን ነው መላችሁ። እዚህ ጋር ደግሞ መታችሁ ተመልካቾች ማለት ነው ብዙዎቻችሁን እያየው ነው። በቀን ነው የሆነ ነገር ልታረግ ነው። አብርሽ አትዝረክረክ። አሁንም እዛው ላይ ናችሁ የባለፈው ላይ። ኧረ ተው፣ ባለፈ ክረምት ቤት አይሰራም ይላል ሀገሬ ሰው። እንዴ እናንተ ምን ሆናችኋል? ለሶስተኛ ጊዜ ማስህተት ከሰራች ከባድ ነው ሩታ። ከምር ልክ አይደለችም፣ ደግሞም አታደርገውም በቃ። እና እንደኔ ሀሳብ ግን አብርሽና ሩታ የእውነት ካሜራውን ዘግታችሁ ከካሜራ ጀርባ ሁለታችሁ ብቻ ብትጸጸቱበትም ብትደሰቱበትም፣ ከምር ቪዲዮን እያየሁ ይህ ሀሳብ ነው የመጣልኝና የሆነ ውሳኔ ቢወስኑ በቃ ውሳኔው አብረው ሆነው ልጃቸውን ቢያሳድጉ፣ አብርሽም የሚመጣውን ቢጋፈጥ። አሁን ብዙ ሀሳብ ሆኖበታል አብርሽ፣ እንዳያችሁት ከሆነ ብዙ ነገር እያስጨነቀው ነው። አንድ ነገር ከሩታ ጋር ቢቀጥልና ወደ ሩታ ቢመለስ ብዙ እርጅብኝ ይወርድበታል፣ ብዙ ነገር ይሰነዘርበታል፣ ከቤተሰብም ጭምር ማለት ነው። እህቱ ብዙ ነገር ተብላለች ቡዜ አደለ። እንደገና ደግሞ እዛ ጋር ሄርሜላ አለች፣ ጓደኞቹ ባለፈ እና አቤል ምናምን ሩታ እንደዛ እንዳረገችው ሰዓት እነዛም ወደ አይምሮ እየመጣ ነው ብዙ ነገር። ግን ትጋፈጠዋለ፣ ምንም አያመጡም። ከልጅ ምንም ይበልጥ ነገር የለም። አብርሽ ልጅን የምትወድ ከሆነ ከሚስት ጋር ሆነ አሳድግ ልጅን፣ ሞኛቱን። የምሬን ነው። እኔ ማስበው ይሄንን ነው ቤተሰቦች። በቃ አብርሽ እንደምንም የመጣውን ሁሉ ተጋፍጠ ለልጅ ስትል ማለት ነው ከሚስት ጋር ተስማምታችሁ የካሜራ ፊት ሳይሆን ከካሜራ ጀርባ የሆነ በቃ አበጠ ፈንዳ ድፍርስርስ አድርገውና ወደ ሚስት ተመልሰ ለልጅ ስትል ይህን ፋይል ዘግታችሁ ልጃችሁን ብታሳድጉ የኔ ሀሳብ ነው። እንደው ቪዲዮቸውን እያየው የሆነ ሀሳብ በጭንቅላቴ ቅጭል ላለ ቤተሰቦች ከመሬን ነው ምላችሁና ለማንኛውም ሩታ ላድርገው የሆነ ነገር ካለች ትችላለች። ታቋታላችሁ ደግሞ አለ ታቋታላችሁ ጠንቅቃችሁ። ምንም ነገር አይከብዳትም። ከምር የሆነች ቀናቶች ይፈጅባታል ከፈለገች ልላችሁ ፈልጌ ነው። አብርሽን ጠብ ለማድረግ አሁን ራሱ ዳጩን እየጣልኩ ነው። ከምር አሁን እኮ እየተዝረከረከ ነው አብርሽዬ። ይህን ስንት ቦታ አስቸግሮታል። ሩታ እንደዚህ ስትደባብሰው ስትነካካ ይህን ስንት ቦታ ነዝሮታል። ከምር እንዲህ እየደባበሰችው ማለት ነው። እና ችሎ እኮ ነው እያመልጣል፣ ይሄዳል። ውሃ ልጠጣ አለና ወደ ውጭ ወጣና ተመልሳ ውሃ ልስጥ ስትለው ደግሞ እምቢ አለ ማለት ነው። እና ብዙም አይምሮ ውስጥ ብዙ የሚያቃጭልበት ሩታ ግን የስራሽን ይስጥሽ። እግዚአብሔር አብርሽ እኮ በነፍሱ ነው የምትጫወተው እግዚአብሔርን። እሱም ደግሞ እንደማይጨክንባት ነው ያየሁት ምንም ቢሆን ማለት ነው። እና ለማንኛውም ወደ አይደለም ባካችሁ በልጁ ሰበብ 10 ጊዜ ወደዛ የሚመላለሰው የምሬ ነው የምላችሁ። ሄርሜላዬ እንግዲህ አይዞሽ የኔ ቆንጆ፣ እኛ ብዙ ተናግረናል። ተይ እናቴ የሴትነት ህይወትሽን አታበላሽ ብለናል። ከዚህ በላይ እንግዲህ ላንቺም እኔ ብዙ የምናገረው ነገር የለም። እንግዲህ ልቦናሽን እሱ ይክፈትልሽ ከአብርሽ ነይ ማለት ነው። እንደው ብትቺና እስቲ የልብ ትርታውን ብታዳምጭ ራሱ የልብ ትርታው ምን እንደሚል ቢነግርሽ፣ የምር ወደ ሚስት ተመለስ። ልጅን ትወደዋለ፣ ለልጅ ወደ ሚስት ሩታን እንኳን አይፈልጋትም ብትሉ አብርሽ ለልጁ ሲል ወደ ሩታ መመለስ ይፈልጋል። ከምሬ ነው ምላችሁ። ግን ብዙ የሚያስጨንቀው ነገር አለ። የኦዴስ ጋጋታ እንደገና እዛ ጋ ጓደኞቹ የሄርሜላ ነገር እነዚህ ነገር እንትን ብለው ነው እንጂ ወደ ሚስቱ ቢመለስ አሁንም ደስተኛ ነው ልጁ። ሞኝ አትሆኑ። ከምሬ ነው የምላችሁና ለማንኛውም እኔ አብርሽን ብሆን ሩታን ብሆን ማለት ነው ቁጭ ብለን እንደዚህ የሆነ ተነጋግረው የሆነ ነገር ላይ በቃ ማንንም ሰው ሳያስገቡ ሌላ አማካሪ ምናምን እህት አክስት ጓደኛ ምናምን ሳያስገቡ ብቻቸውን በቃ የሆነ ውሳኔ ላይ ወስነው ይሄን ልጅ አብረው ቢያሳድጉ፣ ሲዝናኑም አብረው ቢዝናኑ፣ እግዚአብሔርን ልጃቸውን አብረው እያሳደግ ከዛ ደግሞ በአንድ ብቻ ይቀራል እንዴ? ከዛ ድጋሜ ደግሞ ልዑልን በአንድ ብቻ ታስቀሩ ብቻ ከዛ ጋር ከእንጀራ እናት አንድ ከእንጀራ አይሆንም። ልጅ ከተወለደ እንደው ከአንድ ቦታ ነው 2 3 4 መሆን ያለበትና ከዛ ደግሞ ሚጣየን ብታመጡና ለልዑልዬ እህት ብታመጡነት 2 3 ዓመት ሲሆነው እሱ ላይ ውልድ ብታረጊ ሩታ ተስማምታችሁ ወደ ትዳራችሁ ብትመለሱ የኛ ምርጫ ይሄ ነው አይደል? ትዳር ቀላል ነገር አይደለም። የምሬን ነው የምላችሁ። እና ምርጦችዬ ያለው ነገር እንግዲህ ዛሬ በመደባበስ አልቋል። አብርሽ ዋና ጋር ልጁን ይዞ ለመሄድ መጥቶ ነው
እና ያለው ነገር ይሄ ነው። እኔ መሰለኝን ነው፣ እናንተም የመሰላችሁን እንግዲህ እየጻፋችሁ ነው የኔ ምርጦች። በያላችሁበት የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ይበልኝ። ሄርሜላ ግን ያው በህይወት እንዳለች አጣሩና ንገሩኝ፣ ሹክ በሉኝ ኮሜንቶች ማለት ነው። እና ሰላማችሁ ጤናችሁ ብዝት ይበልኝ የኔ ምርጦች ማለት ነው። ቪዲዮዋንም ላይክ እያደረጋችሁ ለምታደርጉኝም አመሰግናለሁ የኔ ውዶች። ሩታዬ